ሰላም ጤና ይስጥልኝ እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ኢትስ ናቹራል ሶርስ ለሰን 2 በለሰን 2 የምንማማራቸው አራት ርዕሶች ናቸው። የመጀመሪያው ካቴኔሽን፣ ሁለተኛው ስትራክቸራል ሪፕሬዘንቴሽን ኦፍ ኦርጋኒክ ሞለኪውልስ፣ ሶስተኛው ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድስ፣ አራተኛው ፈንክሽናል ግሩፕ ኦፍ ኦርጋኒክ ኮምፓውንድስ። ከዚህ በፊት ለሰን 1 ላይ ኦርጋኒክ ኬሚስትሪ ማለት ምን ማለት እንደሆነ አይተናል። ኦርጋኒክ ኬሚስትሪ ኢዝ a branch of chemistry that studies carbon compounds። ስለ ካርበን ኮምፓውንድስ የሚያጠና የኬሚስትሪ ዘርፍ ነው። except oxides of carbon, carbonates, hydrogen carbonates, cyanides and cyanides that are inorganic compounds ብለን አይተናል ለሰን 1 ላይ። why should an entire field of chemistry be based on the chemistry of compounds that contain this specific element carbon? በሁሉም የኬሚስትሪ ዘርፍ ያሉ የኬሚስትሪ ኮምፓውንዶች ካርበንን የያዙ ናቸው። እነዚህ ኮምፓውንዶች በካርበን ላይ የተመሰረቱ ናቸው። ለምን ይላል? why ይላል? because no other elements possesses a unique property which is called catenation. Because of the unique property of carbon which is called catenation. ካርበን ከሌሎች ኤሌመንቶች ከሌሎች አተሞች የሚለየው ካቴኔሽን ፎርም ያደርጋል። ይሄ የራሱ የሆነ ብቸኛ ባህሪው ነው። a unique property of carbon catenation ይባላል። ሶ catenation ምንድን ነው የሚለውን ነገር እናያለን። catenation is ability of atoms of the same element to join together to form short or long chains and rings። catenation ማለት ተመሳሳይ የሆኑ አተሞች ሎንግ ወይም ሾርት ቼይን ወይም ደግሞ ሪንግ የመፍጠር ኤቢሊቲ ያለው ማለት ነው። ካቴኔሽን ማለት ካርበን ቦንድ ካርበን ቦንድ ካርበን ቦንድ ካርበን ቦንድ ካርበን እንደዚህ አይነት ቼይን የመፍጠር ኤቢሊቲ ያለው ካርበን ብቻ ነው ማለት ነው። and also they can form strong bonds to elements such as hydrogen, nitrogen, oxygen, sulfur ከነዚህ ኤሌመንቶች ጋር ቦንድ የመፍጠር ኤቢሊቲ ያለው ማለት ነው ካርበን። because of this bond forming properties, due to this reason carbon can be the basis for a huge diversity of compounds. ካርበን ቦንድ ፎርሚንግ ፕሮፐርቲ ስላለው ለብዙ ኮምፓውንዶች መፈጠር ምክንያት ነው። a few other elements like sulfur, silicon, boron show this behavior which is catenation but to a much lesser extent. sulfur, silicon እና ቦሮን catenation bond forming property ያላቸው ነገር ግን እንደ ካርበን አይሆኑም ማለት ነው። structural representation of organic molecules ኦርጋኒክ ኮምፓውንዶችን ኦርጋኒክ ሞለኪውሎችን እንዴት አድርገን ስትራክቸራሊ ሪፕሬዘንት ማድረግ ይቻላል የሚለውን እናያለን ማለት ነው። አራት ሪፕሬዘንቴሽኖች አሉ። የመጀመሪያው ኮምፕሌት ስትራክቸራል ፎርሙላ፣ ሰከንድ ኮንደንስድ ስትራክቸራል ፎርሙላ፣ ሰርድ ቦንድ ላይን ስትራክቸራል ሪፕሬዘንቴሽን፣ ፎርዝ ፖሊገን ፎርሙላ። The first structural representation of organic molecules is complete structural formula, which is obtained by representing the two electron covalent bond by single, double and triple dash or bond. Complete structural formula ማለት ሁለት ኤሌክትሮኖች ወይም ከዛ በላይ የሆኑ ኤሌክትሮኖች በኮቫለንት ቦንድ ማለትም በሲንግል በዳብል እና በትሪፕል ቦንድ ወይም ዳሽ ሲወከሉ ኮምፕሌት ስትራክቸራል ፎርሙላ ይባላል። ኤግዛምፕል ብንወስድ ሜቴን CH4 ካርበን አቶሚክ ነምበር 6 ነው። ኤሌክትሮን ኮንፊግሬሽን 2 4 ነው። ሶ ቫላንስ ኤሌክትሮኑ 4 ነው። 4 ዶቶች ይኖሩታል። ስለዚህ ካርበን
4 ዶት ይኖረዋል ማለት ነው። ሶ አራቱ ሃይድሮጂን አንዳንድ ቫላንስ ኤሌክትሮን ይኖሩታል። ሶ ሃይድሮጂን በብዛት እነዚህ ሁለት ኤሌክትሮኖች ኦር ዋን ፔር ኦፍ ኤሌክትሮን በሲንግል ዳሽ ይያያዛሉ ማለት ነው። ይሄ ኮምፕሌት ስትራክቸራል ፎርሙላ ኦፍ ኦርጋኒክ ሞለኪውልስ ነው ማለት ነው። the second condensed structural formula is the abbreviated form of structural formula which is obtained by omitting some or all the dashes or the bonds that represent the bonds ቦንዱን ሪፕሬዘንት የሚያደርጉትን ሲንግል ቦንድ ኦር ዳብል ቦንድ ኦር ትሪፕል ቦንድን ኦሚት እናደርግና በአብሪቬሽን እናስቀምጠዋለን ማለት ነው። ኤግዛምፕል ብንወስድ ቡቴን 4 ካርበን አተም ያለው አልኬን ነው። ስለዚህ ካርበን 4 ካርበን ነው። ካርበን 4 ዳሽ ሊያሟላ ይገባል። ሶ ሃይድሮጂን ይሄ የቡቴን ኮምፕሌት ስትራክቸራል ፎርሙላ ነው። ስለዚህ ይህን ኮምፕሌት ስትራክቸራል ፎርሙላ ኢን ኮንደንስድ ስትራክቸራል ፎርሙላ ለመቀየር ምን እናደርጋለን? ይሄ CH3 እንላለን። CH3 CH2 and also CH2 CH3 እንላለን ማለት ይሄ ኮንደንስድ ስትራክቸራል ፎርሙላ ነው። ይሄኛው ደግሞ ኮምፕሌት ስትራክቸራል ፎርሙላ ነው ማለት ነው። third bond line structural representation which is a carbon and hydrogen atoms are not shown but are understood to be there based on the fact that carbon atoms forms 4 covalent bonds. bond line structural representation የሚባለው ካርበን እና ሃይድሮጂን አይጻፉም፣ ነገር ግን እንዳሉ ግን ይገመታል። ምክንያቱም ካርበን 4 ኮቫለንት ቦንድ እንዳለው ይታወቃል። ሃይድሮጂን ደግሞ 1 ኮቫለንት ቦንድ እንዳለው ይታወቃል ማለት ነው። ስለዚህ በቦንድ ላይን ነው የምናስቀምጠው። ለምሳሌ ኤግዛምፕል እንመል C6H14 ይሄ ሄክሴን ይባላል። ሶ ሄክሴን ሪፕሬዘንት ስናደርገው በቦንድ ላይን ሪፕሬዘንቴሽን 1 ካርበን 2 ካርበን 3 ካርበን 4 ካርበን 5 ካርበን 6 ካርበን ይሆናል ማለት ነው። ስለዚህ እቺ 1 ካርበን እንዳለች ይታወቃል። እዚህ ጋር 1 ካርበን እንዳለች ይታወቃል። ካርበን እንዳለች ይታወቃል። ካርበን እንዳለች ይታወቃል። ስለዚህ ይሄ C6H14 ነው ማለት ነው። ዘርዝረን እንመልከተው። ለምሳሌ እቺ 1 ካርበን ናት። እቺ ካርበን 4 ቦንድ ያስፈልጋታል ቱ ፎርም ኦክቴትሩል ለማሟላት ማለት ነው። ስለዚህ አንድ ሃይድሮጂን አለ እዚህ ጋር አንድ ሃይድሮጂን አለ፣ እዚህ ጋር አንድ ሃይድሮጂን አለ፣ እዚህ ጋር አንድ ሃይድሮጂን አለ። ሃይድሮጂን ሄክሴን ቦንድ ላይን ስትራክቸራል ሪፕሬዘንቴሽን ይህንን ይመስላል ማለት ነው። ፎርስ ስትራክቸራል ሪፕሬዘንቴሽን ኦፍ ኦርጋኒክ ሞለኪውልስ ኢዝ ፖሊገን ፎርሙላ። ኢን ፖሊገን ፎርሙላ ዘ ካርበን አተምስ አር ኖት ጆይንድ ኢን ቼይን በት ራዘር ጆይንድ ኢን ሪንግ ኦር ሳይክሊክ ፎርም። ኤግዛምፕል ሳይክሊክ ኮምፓውንድስ። ፖሊገን ፎርሙላ የሚባለው ደግሞ ካርበን አተሞቹ በቼይን ሳይሆን የሚገናኙት ጆይን የሚሆኑት በሪንግ ወይም በሳይክሊክ ፎርም ነው ማለት ነው። ለምሳሌ ሳይክሊክ ኮምፓውንዶች ሳይክሎ ሄክሴን እንውሰድ። ሳይክሎ ሄክሴን ስትራክቸር 6 ጎን ስትራክቸር ይኖረዋል ማለት ነው። ሳይክሎ ፔንታኖል እንውሰድ። ለምሳሌ ፔንታኖል አልኮል ነው። ሶ ሳይክሎ ፔንታኖል እነዚህና የመሳሰሉት በፖሊገን ፎርሙላ መሰረት ሪፕሬዘንት ማድረግ እንችላለን ማለት ነው። ክላሲፊኬሽን ኦፍ ኦርጋኒክ ኮምፓውንድስ። ፈርስት ዋት ኢዝ ኦርጋኒክ ኬሚስትሪ? ኦርጋኒክ ኬሚስትሪ ምንድን ነው የሚለውን ለሰን ዋን ላይ አይተናል። ኦርጋኒክ ኬሚስትሪ ሚንስ ኬሚስትሪ ኦፍ ሃይድሮካርበንስ ኤንድ ዜር ደሪቬቲቭስ።
or organic chemistry is the study of carbon compounds. ኦርጋኒክ ኬሚስትሪ ስለ ሃይድሮካርበን እና ዘር ደሪቬቲቭ የሚያጠና የኬሚስትሪ ዘርፍ ነው። ወይም ደግሞ በአጠቃላይ ስለ ካርበን ኮምፓውንድ የሚያጠና የኬሚስትሪ ዘርፍ ነው ብለን አይተናል። So organic compounds can be classified into two, hydrocarbon and derivative hydrocarbon. ኦርጋኒክ ኮምፓውንድ በሁለት ይከፈላል፣ ሃይድሮካርበን እና ደሪቬቲቭ ሃይድሮካርበን ብለን ለሁለት መክፈል እንችላለን። ሃይድሮካርበን ማለት ምን ማለት ነው? ሃይድሮካርበን are compounds of hydrogen and carbon only. ሃይድሮካርበን ማለት ከወርዱ እንደምናየው ሃይድሮ and ካርበን፣ ሃይድሮጅን እና ካርበንን ብቻ የያዘ ኮምፓውንድ ነው ሃይድሮካርበን ማለት። ሃይድሮካርበን can be classified into two classes, aliphatic and aromatic hydrocarbon. አሊፋቲክ እና አሮማቲክ ብለን ለሁለት እንከፍላለን ሃይድሮካርበን። አሊፋቲክ means exhibit fat like behavior ማለት ነው። Aliphatic hydrocarbon can be classified into two classes, a cyclic and alicyclic or cyclic aliphatic hydrocarbon. A cyclic means not cyclic, not ring ማለት ነው። Alkanes, alkenes, alkynes, these are acyclic. acyclic ማለት not cyclic, cyclic ያልሆኑ ማለት ነው። ኦፕን ቼን ሃይድሮካርበን ይባላሉ። alicyclic or cyclic ማለት ደግሞ በሪንግ ፎርም የተቀመጡ በሳይክሊክ ፎርም የተቀመጡ አሊፋቲክ ሃይድሮካርቦኖች ናቸው። ሳይክሎ አልኪንስ፣ ሳይክሎ አልኬንስ እነዚህ ሳይክሊክ ናቸው፣ አሊሳይክሊክ ተብለው ይጠራሉ ማለት ነው። አሮማቲክ ሃይድሮካርበን የሚባለው የሃይድሮካርበን that contain a low hydrogen to carbon ratio, ኤግዛምፕል ቤንዚን፣ ናፍታሊን፣ ሌሎች አሮማቲክ ሃይድሮካርቦኖች አሉ። አሮማቲክ ሃይድሮካርበን ከአሊፋቲክ ሃይድሮካርበን ጋር ስናወዳድረው የሃይድሮጂን መጠኑ ከካርበን ሬሾ ማለት ነው በጣም ትንሽ ነው። ደሪቬቲቭ ሃይድሮካርበን is a hydrocarbon in which one or more hydrogen replaced by other atoms like oxygen, nitrogen, sulfur. It's derivative hydrocarbon ማለት ደግሞ አንድና ከዛ በላይ ሃይድሮጂን በሌላ አተም ለምሳሌ በኦክሲጂን፣ በናይትሮጂን፣ በሰልፈር ሲተካ ሪፕሌስ ሲሆን ዴሪቬቲቭ ሃይድሮካርበን ተብሎ ይጠራል። ስለዚህ ዴሪቬቲቭ ሃይድሮካርበን ኤግዛምፕል አልኮል፣ አልደሃይድ፣ ኬቶን፣ ካርቦክሲሊክ አሲድ፣ ኢስተር፣ ኢተር እነዚህ ኦክሲጂን ዴሪቬቲቭ ሃይድሮካርበን ተብሎ ይጠራሉ። አንድ ወይም ከዛ በላይ የሆነ ሃይድሮጂን በኦክሲጂን ሲተካ ሪፕሌስ ሲሆን ኦክሲጂን ዴሪቬቲቭ ሃይድሮካርበን ተብለው ይጠራሉ ማለት ነው። እነዚህ በሙሉ ኦክሲጂን ዴሪቬቲቭ ሃይድሮካርበን ተብለው ይጠራሉ። ሞር 11ኛ ክፍል ላይ ትማራላችሁ። ለምሳሌ በናይትሮጂን ሲተካ ደግሞ ናይትሮጂን ዴሪቬቲቭ ሃይድሮካርበን ተብለው ይጠራሉ። ኤግዛምፕል አማይድ፣ አማይን የሚባሉ ናይትሮጂን ዴሪቬቲቭ ሃይድሮካርበን ይገኛሉ። and also sulfur derivative hydrocarbon የሚባሉ አሉ። the functional group is a part of molecule or compound that determines the chemical properties of the molecule or compound. functional group ማለት part of molecule ሊሆን ይችላል or compound which determines the chemical properties of the molecule or compound. የአንድን ኮምፓውንድ ወይም ሞለኪውል ኬሚካዊ ባህሪ ሊገልጽልን የሚችል ነው functional group ማለት። ስለዚህ አንዱን ኮምፓውንድ ከሌላ ኦርጋኒክ ኮምፓውንድ ለመለየት እንጠቀምበታለን ማለት ነው። ምክንያቱም አንዱ ኦርጋኒክ ኮምፓውንድ ስፔሲፊክ የሆነ የራሱ የሆነ ፈንክሽናል ግሩፕ ይኖረዋል። ያ የራሱ የሆነ ፈንክሽናል ግሩፕ ደግሞ የዛን የኮምፓውንድ ኬሚካዊ ባህሪ ሪአክሽን ይገልጽልናል ማለት ነው። and also determines some of the physical properties of the compound. አንዳንድ ጊዜ የአንዳንድ ኮምፓውንድን አካላዊ ባህሪም ሊገልጽልን ይችላል። በዋናነት ግን የአንድን ኮምፓውንድ ኬሚካዊ ባህሪ ይገልጻል ማለት ነው functional group. organic compound for example alkane have no functional group because all compounds have carbon carbon single bond and carbon hydrogen single bond. alkane functional group የለውም ይላል። ምክንያቱም ሁሉም ኮምፓውንዶች ካርበን ካርበን ሲንግል ቦንድ ይኖራቸዋል። ስለዚህ ለሱ ስፔሲፊክ የሆነ ፈንክሽናል ግሩፕ የለውም ማለት ነው። በድሮ መጽሐፍ አልኬን ኤኒ
ካርበን ካርበን ሲንግል ቦንድ ፈንክሽናል ግሩፕ ይኖረዋል ብሎ ያስቀምጣል። ሳይንስ እንግዲህ ሁልጊዜ ምን ይሆናል? አፕዴት እየሆነ ነው የሚሄደው። በአዲሱ ካሪኩለም የተዘጋጀው መጽሐፍ ላይ ግን አልኬን ፈንክሽናል ግሩፕ የለውም ብሎ ያስቀምጣል ማለት ነው። አልኬን ኢን ኔቸር ኢነርት ነው። ያ ማለት ከሌሎች ሰብስታንሶች ወይም ኮምፓውንዶች ያለው ሪያክሽን በጣም ዝቅተኛ ነው። ኢነርት ኮምፓውንድ ነው ማለት ነው። ኤንድ ጀነራል ፎርሙላ RCH2CH3 ይላል። R ኢንዲኬት የምታደርገው አልካይል ግሩፕ ነው። CnH2n +1 ወደፊት የምናየው ነገር ይሆናል። ለምሳሌ CH3 ልንወስድ እንችላለን። CH3 CH2 ሊሆን ይችላል። and the second alkene ENE ካርበን ካርበን ዳብል ቦንድ ካርበን ካርበን ዳብል ቦንድ ፈንክሽናል ግሩፕ ኦፍ አልኪን ነው ማለት ነው። ወደፊት በስፋት የምናየው ነገር ይሆናል። ኤግዛምፕል RCH ዳብል ቦንድ CH2 እቺ ዳብል ቦንድ አልኪንን ይገልጽልናል ማለት ነው። so this double bond determines the chemical properties of the compound የዚህን የኮምፓውንድ ኬሚካዊ ባህሪ ሪአክሽን ማለት ነው አጠቃላይ ይገልጽልናል ማለት ነው። the third alkyne carbon carbon triple bond the functional group of alkyne ነው ማለት ነው። ጀነራል ፎርሙላው R C triple bond C R R ኢንዲኬት የሚያደርገው ምንድነው ብለናል? አልካይል ግሩፕ CnH2n +1 ነው የሚገልጽልን። ኤግዛምፕሉን በዚሁ መውሰድ ትችላላችሁ። አሮማቲክ ሃይድሮካርበን ፈንክሽናል ግሩፑ ቤንዚን ስትራክቸር ነው። ቤንዚን ሪንግ ነው። ከዚህ ከቤንዚን ሪንግ ተነስቶ ነው ሌሎች አሮማቲክ ሃይድሮካርቦኖችን ፎርም ማድረግ የሚቻለው። ጀነራል ስትራክቸር አንድ ኤግዛምፕል ቶሉን መውሰድ እንችላለን። አልኮልስ ፈንክሽናል ግሩፕ OH ነው። እቺ OH ዲተርማይንስ ዘ ኬሚካል ፕሮፐርቲስ ኦፍ አልኮል የአልኮልን ኬሚካዊ ባህሪ ሪአክሽን ትገልጽልናለች ማለት ነው። ROH ጀነራል ስትራክቸር ነው። ኤግዛምፕል መውሰድ ትችላላችሁ። አልዲሃይድስ ፈንክሽናል ግሩፕ CHO ግሩፕ ነው ወይም ደግሞ C ዳብል ቦንድ OH ስትራክቸር ነው ያለው። ኤንድ ጀነራል ስትራክቸሩን አልካይል ግሩፕን መጨመር ነው። እዚህ ጋር ኬቶን C ዳብል ቦንድ O ነው ማለት ነው። እዚህ ጋር R ግሩፕ አለ፣ እዚህ R ግሩፕ አለ። አልካይል ግሩፕ ስትራክቸሩን መውሰድ ትችላላችሁ። ካርቦክሲሊክ አሲድ COOH ግሩፕ ነው። C ዳብል ቦንድ O OH ይሄ ፈንክሽናል ግሩፕ ኦፍ ካርቦክሲሊክ አሲድ ነው ማለት ነው። ኢስተር ፈንክሽናል ግሩፕ R ኢስተር ፈንክሽናል ግሩፕ COOR ግሩፕ ነው። C ዳብል ቦንድ O OR ነው ማለት ነው። ይሄ ስትራክቸሩ ነው። ኤግዛምፕሉን ማየት ትችላላችሁ። ይሄንን በዋናነት 11ኛ ክፍል ነው የምትማሩት። ሃይድሮካርበንስ ካን ቢ ክላሲፋይድ ኢንቱ ቱ ካታጎሪስ ኦር ክላስስ ሳቹሬትድ ኤንድ አንሳቹሬትድ ቤዝድ ኦን ዘ ታይፕ ኦፍ ቦንድ። ሳቹሬትድ hydrocarbon is a hydrocarbon which consists of carbon carbon single bond. For example, alkane. Alkane consists of carbon carbon single bond. Alkane carbon carbon single bond የያዘ ነው። ስለዚህ alkane can be classified into two classes, acyclic and alicyclic. Acyclic means open chain hydrocarbon or open chain alkane ማለት ነው። alicyclic ማለት ደግሞ in the form of ring ማለት ነው። ሳይክሊክ ማለት ነው። ሳይክሎ አልኬንስ ናቸው ማለት ነው። and the other unsaturated hydrocarbon is a hydrocarbon which consists of multiple bonds, which is double and triple bond. alkene carbon carbon double bond የያዘ ነው። alkene ENE alkene በሁለት ከፍለን ማየት እንችላለን። acyclic or open chain alkene and alicyclic or cycloalkenes ተብለው በሁለት ሊከፈሉ ይችላሉ። አልካይን consists of carbon carbon triple bond. አልካይን የሚባለው ደግሞ ካርበን ካርበን ትሪፕል ቦንድ የያዘ ነው። and also aromatic hydrocarbon ደግሞ ቤንዚን ስትራክቸር የያዘ ነው ማለት ነው። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው lesson 3 what are alkanes ANE ካርበን ካርበን ሲንግል ቦንድ አልኬን ምንድን ነው? የአልኬን ጀነራል ፎርሙላ እናያለን። የአልኬን ሆሞሎጎስ ሴሪስ እናያለን ቤዝድ ኦን ዘ ጀነራል ፎርሙላ። ከዛው ድረስ ሼር ሰምቱ። ስለተከታተላችሁኝ ስላበረታታችሁኝ
በጣም አድርጌ አመሰግናለሁ።